በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል። በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሰረት ትንቢቱን ይፈጽም ዘንድ መከራን ተቀበለ። ጲላጦስ በ3 ሰዓት ይሰቀል ዘንድ ሲፈርድበትም መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደተባለው ቀራንዮ ወደሚባል ቦታ ወጣ። በዮሐንስ ወንጌል ምዕራፍ 19 ከቁጥር 17። የራስ ቅል ስፍራ ቀራንዮ ጎልጎታ የአዳም አጽም የተቀበረበት ቦታ ነበር። በዚያም የአዳም መቃብር የሆነች ዋሻ አለች። የመስቀሉንም እንጨት በዚያ በምድር መካከል አይሁዶች ተከሉት። የአዳም አጽም ቀድሞ ከአዳም ትውልድ ሲተላለፍ ከኖህ ደርሷል። ኖህም ወደ መርከብ እንደ ታቦት አስገብቶት በኋላ መልከጼዴቅ ቀብሮታል። ጌታችን መድኃኒታችን ኢየሱስ ክርስቶስም ከአዳም የራስ ቅል በላይ ሊያድነው መስቀል ተሸክሞ ተንገላታ። አይሁዶችም የቀራንዮን ዳገት እየገፉት ከወደ ጫፍ አደረሱት። ሁለቱንም እንጨት አመሰቃቅለው አይኖቹ ያዩ እጆቹንና እግሮቹን ቸነከሩት። በዕለተ ዓርብ ቀትር 6 ሰዓት ላይም ተሰቀለ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ሰዓት ፀሐይ በሰማይ መካከል በሆነ ጊዜ የጥላ መታየት በሚጠፋበት ወደ ሰው ተረከዝም በሚገባበት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ምድር ጨለመች። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምክንያቱም የፈጠራቸውን እርቃኑን ይሸፍኑ ዘንድ ነበር። ቀትርም በሆነ ጊዜ ፀሐይ ጨለመ፣ ምድርም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። በማርቆስ ወንጌል ምዕራፍ 15 ከቁጥር 33። በ9 ሰዓት በቀኝ የተሰቀለው ወንበዴ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይ 3 በምድር 4 ተአምራት ሲያደርጉ አይቶ በእውነት አምላክ እንደሆነ አመነ። አቤቱ በመንግስት በመጣ ጊዜ አስበኝ ባለ ጊዜ በግራ የተሰቀለው ዳክረስ ግን እስቲ አምላክ ከሆነ ራሱን ያድን ብሎ ተዘባበተ። ፈያታዊ ዘይማን ግን እኛንስ በበደላችን ነው የተሰቀልነው፣ እርሱ ግን ምንም ሳይበድል ነው፣ እንዴት በአምላክ ላይ ክፉ ነገርን ትናገራለህ ብሎ ገሰጸው። ፈያታዊ ዘይማንም ጌታችን በጌትነቱ መንበረ ጸባዖት መንግስት ሆኖ ታየው። እርሱንም አይቶ ተዘከረኒ እግዚኦ በውስተ መንግሥትከ ቢለው ጌታችን መድኃኒታችን ኢየሱስ ክርስቶስ ዮም ትሄሉ ምስሌ ውስጠ ገነት ብሎ ደመ ማኅተሙን ሰጥቶታል። በኋላ ገነት ሲገባም መልአኩ አንተ ማነህ? አዳም ነህ? አብርሃም ወይስ ይስሐቅ እያለ ጠይቆታል። መልአኩ ሳያውቅ የጠየቀው ሆኖ አይደለም። እንኳን በመጨረሻ የጸደቀ ፈያታዊ ቀርቶ በዘመናቸው የኖሩ ጻድቃንን ያውቃል። አዳም አብርሃምን ይስሐቅን ሳያውቅ ቀርቶም አይደለም። ነገር ግን ሊቃውንት ሲተረጉሙት አዳም ነህ ማለቱ የአዳምን ያህል ሥራ አለህን? አብርሃም ነህ ሲለው ደግሞ የአብርሃምን ያህል ሥራ አለህን ለማለት ነው። በጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል አጠገብም እናቱ የእናቱም እህት የቀለዮጳ ሚስት መግደላዊት ማርያም ቆመው ነበር። በዮሐንስ ራእይ ምዕራፍ 19 ከቁጥር 25። እነርሱም ማርያም መግደላዊት፣ የታናሹ ያዕቆብና የዮሳ እናት ማርያም፣ የዘብዴዎስም የልጆች እናት ሰሎሜ ነበሩ። በማርቆስ ወንጌል ምዕራፍ 15 ከቁጥር 40። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው የአደራ ቃላት አንዱ እመቤታችን ለቅዱስ ዮሐንስ መሰጠቷ ነው። ለወዳጁ ዮሐንስ ከስጦታ ሁሉ ስጦታ የሆነች እናቱን እናት ትሆን ብሎ ሰጠው። እነኋት እናትህ፣ እነሆ ልጅሽ በዮሐንስ ራእይ ምዕራፍ 19 ከቁጥር 26። በኋላ ወደ ቤት ወስዷት 15 ዓመት ኖራለች። በዚህም የዮሐንስ ቤት በአቢዳራ ቤት ተመስላለች።
እመቤታችንን የሚያጽናናትን ወዳጅ ዮሐንስን ሰጥቷታል። የእመቤታችን ለዮሐንስ መሰጠት ቀድሞ በሙሴ አንጻር ጽላቱ ለሕዝቡ ሁሉ እንደተሰጠች በዮሐንስ አንጻርም እመቤታችን ቅድስት ድንግል ማርያም ለሁላችን ለምእመናን ተሰጥታናለች። 9 ሰዓት በሆነ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበክታኒ አምላኬ አምላኬ ለምን ተውከኝ ብሎ በታላቅ ቃል ተናገረ። በማርቆስ ወንጌል ምዕራፍ 15 ከቁጥር 34። በዚያም ቆመው የነበሩ አምላኬ አምላኬ ለምን ተውከኝ የሚለውን ድምፅ የሰሙ ኤልያስን ይጣራል እያሉ አሙት፣ ክህደትንም ተናገሩ። ያን ጊዜ አንዱ ወታደር ሮጦ ሆምጣጤ የሞላበት ዕቃ ተቀምጦ ነበርና በሰፍነግ ሞልቶ በኢሶጵም አድርጎ በአፉ ውስጥ ጨመረበት። በመስቀል ላይ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስም በታላቅ ድምፅ ሁሉ ተፈጸመ አለ። በማርቆስ ወንጌል ምዕራፍ 15 ከቁጥር 37። ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ ለየ። አይሁድም እኒህ ሰዎች እንደተሰቀሉ አይደሩ፣ ምክንያቱም ቀጣዩ ቀን ሰንበት ነውና ጭናቸውን ሰብረው ያወርዷቸው ዘንድ ጲላጦስን ጠየቁት። እርሱም ፈቀደላቸው። የሁለቱ ወንበዴዎች ፈያታዊ ዘየማንና ፈያታዊ ዘጸጋም አብረው አወረዷቸው። ከጌታችን ዘንድ ቢቀርቡ ፈጽሞ ሞቶ አገኙት። በዚህም ጭኑን ሳይሰብሩ ቀሩ። ሌላው ግን የተመሰለው ምሳሌ ፍጻሜ ሲያገኝ ነው። የፋሲካውን በግ አጥንቱን ከእርሱ አትስበሩ የተባለውን አሁን ተፈጸመ። በኦሪት ዘጸአት ምዕራፍ 12 ከቁጥር 10። ከጭፍሮቹም አንዱ ቀኝ ጎኑን በጦር ወጋው እንዲል ከወታደሮቹ አንዱ የሆነው ለንጊኖስ የጌታችን መድኃኒታችን ኢየሱስ ክርስቶስን ጎን ቢወጋው ትኩስ ደምና ቀዝቃዛ ውሃ ፈሷል። ለንጊኖስ ጥንተ ታሪኩ አንድ ዓይኑ የጠፋ ሲሆን ጌታችን በተሰቀለበት ጊዜ ወደ ጫካ ሸሽቶ ርቆ ነበር። ምክንያቱም ከዚህ ሰው ሞት አልተባበርም በማለት ነው። አመሻሹ ላይ ግን የአይሁድ አለቆች ሲመለሱ ከመንገድ አገኙት። ስለምን ከመሲሁ ሞት አልተባበርክም አሉት። እርሱም ምንም ስላላገኘሁበት ነው አላቸው። ከዚያም በኋላ እንደ ሕጋቸው እንደሚቀጡት ቢነግሩት እየሮጠ ሄዶ የጌታችንን ጎን ሲወጋው ደሙ በዓይኑ ላይ ፈሰሰ። ያን ጊዜ ዓይኑ በራለት። ከጌታችን ጎን የፈሰሰው ደም እንደ ለቅርጽ ሆኖ በሁለት ወገን ደምና ውሃ ሆነ። ከጌታችን የፈሰሰውም ትኩስ ደም መላእክት በጽዋ ቀድተው በዓለም ላይ ረጩት። ይህ መሰረት ሆኖ ዛሬ ቤተክርስቲያን የሚታነጸው የጌታችን ደም የነጠበበት ነው። ለዚህ ነው ቅዱስ ጳውሎስ አሁንም በገዛ ደሙ የዋጃትን የእግዚአብሔርን ቅድስት ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾማችሁ ለመንጋው ሁሉና ለራሳችሁ ተጠንቀቁ ያለው። በሐዋርያት ሥራ ምዕራፍ 20 ከቁጥር 28። ከጌታ ጎን የፈሰሰው ውሃ ደግሞ ምዕመናን የልጅነት ጥምቀትን ስንጠመቅ ውሃውን ካህኑ ሲባርከው ማይገቦ ይሆናል። ቅዳሜ ከቀድሞ በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረችው ቅዳሜ ትባላለች። ይህ ቅዳሜ ጌታችን ሥጋው በመቃብር የዋለበት በመሆኑ እኛም እንደ ሐዋርያት የትንሣኤውን ብርሃን ሳናይ እህል አንቀምስም በማለት በጾም ስለምናሳልፈው ነው። ቄጠማውንም ምዕመናን እስከ ትንሣኤው ሌሊት በራሳቸው ላይ ያስሩታል። የቄጠማው አመጣጥና ምስጢሩም ከአባታችን ከኖህ ታሪክ ጋር የተያያዘ ነው። ምድር በጥፋት ውሃ በጠፋችበት ወቅት የኖህ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጠማ ይዛ በመግባት ነበር። ዛሬም ለአዲስ ኪዳን ክርስቲያኖች ኃጢአት ጠፋ፣ በክርስቶስ ሞትና ትንሣኤ ነፃነት ተሰበከና ታወጀ በማለት ካህናቱ ቄጠማ ይዘው ምዕመናንን ያበስሩበታል።
በዚህች ቅድስት ቅዳሜ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ከፈጠረ በኋላ በዚህች ዕለት ከስራው ሁሉ ያረፈባት ዕለት ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበረበት ስፍራ የተሰቀለበት ቦታ አቅራቢያ ነበር። ዮሴፍ ከኒቆዲሞስ ጋር ሆኖ ጌታችንን እንደ ፍጡር በሐዘንና በለቅሶ ሲገንዙት ጌታችን ዓይኖች ተገለጡ። እንደ ፍጡር ትገንዙኛላችሁን? በሉ እንዲህ እያላችሁ ገንዙኝ፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው እያላችሁ አላቸው። ክብር ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።